መርገመ ስጋ መርገመ ነፍስ የሌለባት ብትሆን ለምን እሷ ቤዛ አትሆንም? የሚፈለገው እኮ ጻድቅ ነው ንጹህ እኮ ነው የሚፈለገው ከአባትና ከእናቷ ንጹህ ሆና ብትወለድ ኖሮ ለምን እሷ አትሞትም ነበር ለሰው ቤዛነት እኮ አንዱ የሚጠይቀው መስፈርት ሰው መሆንና ንጹህ መሆን ነው ሰው ናት አዎ ንጹህ ብትሆን ለምን አልሞተችም ለምን የእግዚአብሔር ልጅ ከሰማይ መጣ እሷ ያለች ተው እንጂ የእግዚአብሔርን የማዳን እቅድ በዜሮ አናባዛው የጌታ እናት ቅድስት ድንግል ማርያም እምትወደድ አማኝ ቅድስት እናት ናት ነገር ግን በዚህ የእግዚአብሔር ቃል ውስጥ አንድም ቦታ ቤዛ ተብላ አልተጠራች አንድም ቦታ መጽሐፍ ቅዱስ ተሳስቷል የእግዚአብሔር መንፈስ ተሳስቷል እኛ ምን ጨምረው ይሁን እንጂ የጌታ እናት ለመዳናችንስ ምክንያት ድህነት ናት ምክንያት ድህነት መጽሐፍ ቅዱስ እኛን ለማዳን እግዚአብሔር ምክንያት የሆነችው እናቱ ናት ወይስ ፍቅሩ ነው ወገኖቼ ሆይ በተረተረት መመላለስ ዘመንና ጊዜ ድል የሰጣቸውን ሰዎች ጆሮ በማድመጥ ወደ ጨለማው መነዳት ይቅርብን ማለት ከሶስቱ አካላት አንዱ የሆነው እግዚአብሔር ወልድ ከቅድስት ድንግል ሰው ሆኗል ሰው ሲሆን ይሄንን ያደረገው እኮ በገዛ ዘመኑ እሱ ነው እሷን የመረጣት እሱ ነው እንጂ እሷ አይደለችም የመረጠችው እምቢ ብትል ኖሮ እኛ እንድንነበር የሚል ይፋ ይሰራም እዚህ ውስጥ ቢሆንስ እምቢ ብትል ኖሮስ ለምን እምቢ ትላለች የእግዚአብሔር ቃል ከሰጣት ክብር በላይ ብንንፏቀቅ ለምን በጭንቅላታችን አንቆምም ምንም ተጨማሪ ነገር ልንሰጣት አንችልም አንድ ጊዜ እግዚአብሔር አክብሯታልና ዋርዳት አንችልም ከእግዚአብሔር አብ ከአባታችን ከጌታችንም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን በእያላችሁበት ስፍራ ሆናችሁ ይህንን የእውነት አምድ የዩቲዩብ ቻናል መርሃ ግብር የምትከታተሉ የጌታ ጸጋና ሰላም እንደገና በእያላችሁበት ይብዛ ዛሬ በአንድ ነገር ላይ እንድንነጋገር ነው በፊታችሁ ያለሁት እንደምታስታውሱት ባለፈው ሳምንት አንድ ክስተት ነበረ በሶሻል ሚዲያው አካባቢ ሲራገብ የነበረ እሱን ለመነጋገር ነው እንደገና ያለሁት ለምንድነው ይሄ ያስፈልገው ከተባለ አንድ ሆሚሌቲክስ ላይ መጽሐፎች አብዝቶ የሚጽፍ አንድ ጻፊ አንድ የሚለው ነገር አለው ምንድነው የሚለው አንድ ሰባኪ በግራጁ ጋዜጣ በቀኝ እጁ መጽሐፍ ቅዱስ መያዝ አለበት ብሎ ይናገራል ምንድነው የዘላለም ሐሳብ የዘላለም ምክር የዘላለም ቃል በአንድ እጁ ይዛል እንደገና ወቅታዊ የሆነ መልእክት ወቅታዊ የሆነ ሁኔታዎችን ደግሞ እንደገና ይቃኛልና ወቅታዊ የሆነ ነገር ከዘላለም ትምህርት ጋር በማያያዝ ይሰብካል ወይ ያስተምራል ብሎ ይናገራል እና የዚህን አስተማሪ ንግግር ዛሬም በተጠቀምበታለሁ አካባቢው ላይ እየተወራ ያለው ነገር ምናልባትም እንደገና የወንጌልን መልእክት ለማስተላለፍ እድል ስለሚሰጥ ለዛ ነው ዛሬም እንደገና በዚህ ቪዲዮ ወደ እናንተ የመጣሁት እንደምታስታውሱት ቤዛነትን በተመለከተ ብፁዕ አቡነ ገብርኤል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቀ ጳጳስ ናቸው እሳቸው የተናገሩትን ንግግር ተከትሎ ብዙ አቧራ ተነስቷል በጣም ቦምብ የፈነዳ ያህል አንዳንዶች ደንግጠዋል እሳቸው በርግጥ አትደንግጡ ብለዋል ግን ብዙዎችን አስደንግጧል ነይ ቤዛ ነሻሉ ለዓለም ተብሎ አይሰበክም ቤዛ ተቀዳሚ ተከታይ የሌለው አንድ የእግዚአብሔር ልጅ ብቻ ነው በዚህ ጳውሎስ በጻፈው መልእክት በሁለተኛ ቆሮንቶስ ምዕራፍ 4 ላይ የእግዚአብሔር የክብሩ ወንጌል ብርሃን እንዳያበራላቸው የዚህ ዓለም አምላክ ሐሳባቸውን ያሳወረባቸው ሰዎች ተነስተው በለመዱት አንደበት ወንጌልን ሲቃወሙትና በወንጌል እውነት ላይ ቀናቀላ ሲሉ ተመልክተናል በጣም ሰው ይገርማል የእግዚአብሔርን ቃል ለገዛ ፍላጎቱ ሲያስገድደው ተመልክተናል ቃሉን ሲጨቁ ነው ተመልክተናል በርግጥ ይሄ በእነሱ ዘንድ የተለመደ ነው አንዳንዶቹ የስተት አስተማሪ ብቻ አይደሉም በዛ ቤት ውስጥ ያሉት ራሳቸው ስተት የሆኑ ሰዎች አሉ ቤዛነትን በተመለከተ ሲናገሩ በጣም የእግዚአብሔርን ቃል ለገዛ ጥፋታቸው እንዴት እንደሚያሽመደምዱት የተመለከትንባቸው ሰዎች ስለዚህ ስለ ቤዛነት ያለው ጥርት ያለውን የእግዚአብሔርን ቃል ይሄው እጃችን ላይ ባለው በዚህ ህይወት በሆነው የእግዚአብሔር ምክር በሆነው የእግዚአብሔር ቃል በሆነው በዚህ ባለስልጣን በሆነው ማንንም ሰው ሊዳኝበት በሚችለው ተጠያቂነት በሌለውና ሱራሱ ሁሉን በሚጠይቀው በዚህ መጽሐፍ ቅዱስ ላይ ሰዎች ቆሞ መነጋገር እየቻሉ ሰዎች በዚህ ይሄንን አጋጣሚ በመጠቀም ትክክል መሆናቸውን ጭምር ለማሳየት
ሰዎች ይሄንን አጋጣሚ በመጠቀም የሆነን ስፍራንና በሰው ልብ ውስጥ በቃ የጭንቅ ቀን ደራሽ አይነት ስም ለመስጠት ሰዎች ሲሯሯጡ መመልከት በጣም አሳፋሪና አሳዛኝ ነው። ይሄንን ተመልክተናል ባለፈው ሳምንት። ይሄ መቼም ታሪክ ነው። ምክንያቱም ታሪክ እኮ የቀናት፣ የዓመታት፣ የወሮች የእንደዚህ ድምር ነው አይደል? ያለፈ ነገር ድምር ነው። ነገ ከነጎዲያ ስንሸመግል ይሄ ነበር ብለን የምናወራው ይሆናል። ትላንትና ከትላንት ወዲያ የዛሬ ዓመት የዛሬ 10 ዓመት ብለን የምናወራው ታሪክ ኦሬዲ ተፈጽሞ አልፏል። በጣም ይገርማል። ሰዎች የእግዚአብሔርን ቃል እንደጨቆኑ እንደገና በዚያ የሃይማኖት ጥላ ውስጥ ያሉት ሰዎች እንደገና ሌላ ጨለማ በላያቸው ላይ እንዲኖር እንደገና ሌላ የስተት ትምህርት እንዲታገሱ ሆኖ ብዙዎችን እንደገና መስመር ለቀው በዛው እንዲሄዱ ለማድረግ ይሄንን አጋጣሚ ሲጠቀሙ የነበሩ በተለይ እኔ ሰይጣን ሲጠቀምባቸው የነበሩ ሰዎች እንዳሉ ለማየት ችለናል። በጣም ያሳዝናል። ምንድነው ቤዛነት? ቤዛነት በመጽሐፍ ቅዱስ ውስጥ በበርካታ ስፍራዎች ተጠቅሷል። ቤዛ ማለት ቤዘወ ከሚለው የግዕዝ ግስ የተገኘ ነው። ያልተተረጎመ ግዕዝ ነው ይታወቃል። ትርጉሙም አዳነ፣ ታደገ፣ ዋጀ፣ ዋጋ ከፈለ የሚል ትርጉም ነው ያለው ቤዘወ። ቤዘወ ብሎ ቤዛ ይላል። ቤዛ ማለትም ዋጋ፣ ካሳ፣ እንደገና ደግሞ ተያዥ፣ ጥላ፣ ጋሻ የሚሉትን ትርጉሞች ይይዛል። ያን ብቻ አይደለም። ቤዛ ስንል አደጋ ተቀባይ የሆነ ክዳን ወይም ሽፋን ማለታችን ነው። ያን ብቻ አይደለም። ምትክ ማለታችንም ነው። ከጥፋት የሚያድን ከሞት የሚያተርፍ የራስ የሆነ ንብረት ዋጋ ከፍሎ የሚያስመልስ የሚሉትን ትርጉሞች ነው ቤዛ የሚለው ቃል የሚይዘው። ይሄንን የትኛውም ቋንቋ የተማረ ሰውና የእግዚአብሔርን ቃል ያጠና ሰው ሊረዳው ሊገነዘበውና ሊያስተምረው ሊናገረው የሚችለው እውነት ነው፣ አዲስ አይደለም። ወገኖቼ ሆይ ቤዛ የሚለው ቃል ባሪያን ወይም እስረኛን ለማስለቀቅ የሚከፈል ዋጋ ወይም አንድን የተያዘ ንብረት ወይም የተወረሰ ነገር ለማስከፈል ወይም ለማስመለስ የሚደረግ ትግል ወይም ለማስመለስ የሚከፈል ዋጋ ነው። አንድን ነገር ለማስመለስ የሚከፈል ዋጋ ነው ቤዛነት ማለት። ስለዚህ ቤዛን የመክፈል ስራ ነው ቤዛነት የሚባለው። አሁን ተመልከቱ። አሁን ከዚህ እውነት አንፃር ስናይ አንድን ንብረት ዋጋ ከፍሎ ማስመለስ ከሆነ ጥላ ወይም ከለላ ወይም ጋሻ ማለት ከሆነ ልብ አድርጉ። እኛ የወጣንበት የኃጢአት ጨለማ ይታወቃል። ከዛ የኃጢአት ጨለማ ነው ጌታ እኛን ነፃ ያወጣል። ለኃጢአተኛ ሰው የተከፈለ ክፍያም በተመለከተ ቤዛነት ነው የምንለው። ለቤዛነት እነዚህ 3 ነገሮች ያስፈልጋሉ። አንደኛ ከቤዛ ከምንሰጠው አካል ጋር ያለን ዝምድና። ለምሳሌ ኢየሱስ ለኛ ነው ቤዛ የሆነው። ስለዚህ ሰው ሆነ። የያዘው የመላእክትን ሥጋ አይደለም የአብርሃምን ነው ተብሏል። ስለዚህ ሰው መሆኑ በመጀመሪያው ዋና ነገር ነው። ሁለተኛው ነገር ደግሞ ምንድነው? የሚከፍለው ዋጋ መኖሩ ነው። ወንጀለኛ ለወንጀለኛ ዋስ አይሆንም። ጥፋተኛ ለጥፋተኛ ዋስ አይሆንም። አያችሁ፣ ኃጢአት የሌለበት እርሱ ለኃጢአተኞች ዋስ ለመሆን ይችላል፣ ወይም የኃጢአተኞችን ዋጋ መክፈል ይችላል ጻድቅ ስለሆነ። ደጋግመን ተመልክተናል። በዚህ የዩቲዩብ ቻናላችንም ላይ ኢየሱስ ለምን ሞተ በሚል ርዕስ ለብዙ ቀናት ወይም ለ5 ወይም ለ6 ቀናት ተከታታይ ትምህርቶችን አስተምረናል። ኢየሱስ ለምን ሞተ ሲባል አንዱ ለኃጢአተኞች ዋጋ ለመክፈል ለቤዛነት ሞተ ብለናል። ምክንያቱም እሱ ቤዛ ሊሆን የሚችለው በምን ምክንያት ነው ከተባለ ኃጢአት የሌለበት ስለሆነ ነው። አያችሁ፣ ኢየሱስ ዘመዳችን ነው፣ ሰው ነው፣ እንደገና ንጹህ ነው፣ ተጠያቂ አይደለም፣ የኃጢአት ተጠያቂ አይደለም። ያን ብቻ ሳይሆን የሚከፍለው ዋጋም አለ። መጽሐፍ ቅዱሱ በሙሉ ቤዛ 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 ተብሎ በተጻፈበት ክፍል ላይ በሙሉ ይሄንን ለኢየሱስ ክርስቶስ ነው የሚተረጉመው። ይሄንን መጽሐፍ ቅዱስን የሚያጠና የትኛውም ሰው ሊረዳው ይችላል።
ሊናገረው ሊያስረዳው ይችላል ቅድም እንዳልኩት ለምሳሌ ሉትሮን ተብሎ የተጠቀሰው ቤዛ የሚለው ቃል ለምሳሌ ያህል የማቴዎስ ወንጌል ምዕራፍ 20 ቁጥር 28 ላይ ማቴዎስ ምዕራፍ 20 ቁጥር 28 ላይ የሰው ልጅ ሊያገለግል ነፍሱንም ለብዙዎች ቤዛ ሊሰጥ መጣ ቤዛ ሉትሮን ሊሰጥ መጣ እንጂ እንዲያገለግሉት አልመጣም ይላል ለምሳሌ ይሄን ምንድነው ከተባለ ዋጋ ሊከፍል ሊዋጀን ያን ብቻ ሳይሆን የደረሰውን ጉዳት እኛ ላይ ጥቃት ደርሷል እንደምታውቁት ያንን እኛ ላይ የደረሰውን ጉዳት ሊክሰን ወይም ከዛ ከደረሰብን ጥቃት ነፃ ሊያወጣን መጣ ነው ለብዙዎች ቤዛ ሊሰጥ መጣ ለማ የሰው ልጅ ለብዙዎች ነፍሱን ቤዛ ሊሰጥ መጣ ቤዛ የሚለው ቃል ነፃ አውጪነት ተብሎ ተተርጉሟል እዚህ ስፍራ ላይ ነው ለሙሴ ቤዛነት ተሰጥቶት የምንመለከተው ያም ሙሴ እንግዲህ የሐዋርያት ሥራ ምዕራፍ 7 ላይ ቁጥር 35 ሹምና ፈራጅ እንዲሆን የሾመ ማን ነው ብለው የካዱት ይህንን ሙሴ በቁጥቋጦ በታየው በመላእክቱ እጅ እግዚአብሔር ሹምና ቤዛ አድርጎ ላከው ይለናል እዚህ ስፍራ ላይ ሙሴ ቤዛ ተብሎ ተጠርቷል ልክ ነው ግን ሊሞት አይደለም አያችሁ የመጣው ሙሴ ሊሞት አይደለም ወደ ህዝቡ ሄደው ምን እንዲያደርግ ነው ሹምና ፈራጅ እንድትሆን የሾመህ ማን ነው ብለው የካዱት ይህንን ሙሴ በቁጥቋጦ በታየው በመላእክቱ እጅ እግዚአብሔር ሹምና ቤዛ አድርጎ ላከው ይሄ ማለት ነፃ አውጪ አድርጎ ላከው ማለት ነው ሙሴ በፍጹም ለሰው ሞቶ አያውቅም ግን ቤዛ ሆኖ ተልኳል ምን አይነት ቤዛ ነፃ አውጪ አሁን ሙሴ ነፃ አውጪ ነው ልክ ነው ይሁን እንጂ ግን ሙሴ ከዘላለም ባርነት አይደለም ህዝቡን ነፃ ያወጣው ልብ በሉ ከዘላለም ባርነት አይደለም ከጊዜያው ያው ከምድር ከሰው ከፈርዖን ከግብፃውያን እጅ ነው ህዝቡን ነፃ ያወጣው ኢየሱስ ግን ነፍሱን ነው ቤዛ አድርጎ የሰጠው ይሄንን ደግሞ መመልከት እንችላለን የእግዚአብሔር ቃል ምን ይለናል በአንደኛ ጢሞቴዎስ ምዕራፍ 2 ቁጥር 6 ላይ ለምሳሌ ብንመለከት ኢየሱስ አያችሁ ቤዛ የሆነበትን አንድ የሞቱን ነገር ለማንሳት እንችላለን እርሱም ሰው የሆነ ኢየሱስ ክርስቶስ ነው ብሎ ራሱንም ለሁሉ ቤዛ ሰጠ ይልና ይህም በገዛ ዘመኑ ምስክርነቱ ነበር ይለናል ለሁሉ ቤዛ ሰጠ ምን ሆኖ ሞቶ እዚህ ስፍራ ላይ ነው ቤዛነት ሞት እንደሆነ የምንገነዘብ ሙሴ ቤዛ ነው ቢባል በፍጹም ህይወቱን ከመስጠት ጋር አይደለም የሚገናኘው አያችሁ ነፃ ከማውጣት ጋር ነው የሚገናኘው ያ ብቻ አይደለም ቤዛ የሚለው ቃል ዋጋ ከፍሎ ህዝቡንም ከባርነት አውጥቶ የራስ ማድረግ ነው ዋጋ ከፍሎ ቤዛ የሚለው ቃል ዋጋ ከፍሎ በጭቆና ወይም በባርነት ቀንበር ውስጥ ያሉትን ነፃ አውጥቶ የራስ ማድረግ ነው ቤዛነት ይሄንን በተመለከተ የእግዚአብሔር ቃል ምን ይለናል ገላትያ ምዕራፍ 3:13 ላይ በእንጨት የሚሰቀል የተረገመ ነው ተብሎ ተጽፏል ክርስቶስ ስለኛ እርግማን ሆኖ ከሕግ እርግማን ዋጀን ወይም ቤዛ ሆነን ይላል ይሄንን ነው እንግዲህ አክሳ አጎራዞ የሚል በእንጨት የሚሰቀል የተረገመ ነው ተብሎ ተጽፏል ኢየሱስስ ስለኛ እርግማን ሆኖ ነው ከሕግ እርግማን የዋጀን ሞቶ በጣም በርካታ ስፍራዎችን መመልከት ትችላላችሁ ይሄ ብቻ አይደለም ሙሉ ለሙሉ ዋጋ ከፍሎ ማስለቀቅና የራስ ማድረግም ቤዛነት ተብሏል ኤፌሶን ምዕራፍ 1 ላይ መመልከት ትችላላችሁ ይሄም ብቻ አይደለም ሙሉ ዋጋን ከፍሎ ነፃ ስለማውጣት በሚናገርበት ክፍል ሉትሮሲስ በሚባለው በዚህ በቋንቋው ላይ እንግዲህ ይሄንን የተለያዩ ዲክሽነሪዎችን እንግዲህ እድል ጊዜ ዘመን መጥቶ የመጽሐፍ ቅዱስ የግሪክ መዝገበ ቃላት እጃችን ገብቷል ይሄንን ስለሰሩ ሰዎች እግዚአብሔርን እናመሰግናለን ብትመለከቱት እዛ ዲክሽነሪ ላይ ሄዳችሁ ብታዩት የሚናገረው ይሄንን ነው ዕብራውያን ምዕራፍ 9 ላይም ያለውን ማለት ነው ሙሉ ለሙሉ ዋጋ ከፍሎ ነፃ ያወጣን ጌታ ኢየሱስ ነው ዕብራውያን 9:12 ላይ የእግዚአብሔር ቃል ምንድነው የሚለን በእጆችም ባልተሰራች ማለት ለዚህ ፍጥረት ባልሆነች ድንኳን የዘላለምን ቤዛነት አግኝቶ አንድ ጊዜ
ፈጽሞ ወደ ቅድስት በገዛ ደሙ ገባ እንጂ በፍየሎችና በጥጆች ደም አይደለም ይለናል እግዚአብሔር ቃል። ስለዚህ ሄዳችሁ ማአት እግዚአብሔርን ቃል ይሄ ቤዛ ተብሎ የተነገረውን የሐዲስ ኪዳን መጽሐፍት ሁሉ ብትመለከቱ ኢየሱስ ክርስቶስ እንጂ ቤዛ ሌላ ቤዛ ሆኖ አትመለከቱ። ይሁን እንጂ ግን ለከእግዚአብሔር ቃል ይልቅ ለገዛ ትምህርታቸው፣ ለገዛ ወጋቸው፣ ለገዛ ሐሳባቸው አያችሁ ክብርና ትኩረት የሚሰጡ ሰዎች የእግዚአብሔርን ቃል ደፍጥጠው የእግዚአብሔርን ቃል ረግጠው ጨቁነው አስገድደው ለገዛ ጥፋታቸው መተርጎም አያቆሙ። በጣም ያስቸግራል። ይሄንን እውነት ትውልድ እንዳይረዳው ይሄንን እውነት ትውልድ አይኑ በርቶለት የክብርን ጌታ መመልከት የሞተለትን ጌታ ማምለክ እንዳይችል አያችሁ የማያምኑትን ሐሳብ የሚያሳውር ጠላት ሐሳባቸውን ያሳወረባቸው ክፎች ይሄንን ቃል ለገዛ ጥፋታቸው በማጣመም ጫማም ጭምር ቤዛ ነው ወደሚል ትምህርት መጡ። በመጀመሪያ ወገኖች ይሄንን የምትሰሙኝ ቅዱሳን በቅንነት ለምናችኋለሁ። መጽሐፍ ቅዱስን ስንተረጉም ከተነገረበት አውድና ከኪዳኑ አንፃር ማየት አለብን። መጽሐፍ ቅዱስ በሁለት ኪዳናት መካከል ያለ ነው እንደምታውቁት። የብሉይ ኪዳን መጽሐፍት በብሉይ ኪዳን ላይ የተመሰረቱ ናቸው። የአዲስ ኪዳን መጽሐፍት በአዲስ ኪዳን ላይ የተመሰረቱ ናቸው። አሁን መጽሐፍ ቅዱስን በምንፈታበትም ጊዜ ኪዳን ከኪዳን ከቀላቀልን አደገኛ የሆነ የማንወጣበት ውስብስብ ነገር ውስጥ እንገባለን። የአዲስ ኪዳንን መጽሐፍት በአዲሱ ኪዳን ነው የምንተረጉመው። የብሉይ ኪዳንን መጽሐፍት በብሉይ ኪዳን ነው የምንተረጉመው። ይሄ ብቻ ግን አይደለም። የብሉይ ኪዳን መጽሐፍትና ትንቢቶች፣ ሥርዓቶች፣ በዓላት፣ መስዋዕቱ፣ ካህናቱ፣ መቅደሱ፣ የመቅደሱ ሥርዓት በሙሉ ለሐዲስ ኪዳን አያችሁ ጥላ መሆኑን እናውቃለን። ሐዲስ ኪዳንም እዛ ብሉይ ኪዳን ላይ ለተነገረው አካል ነገር ግን እንዲህ አይነቱን ነገር ስንፈታ በቀጥታ የሚናገረው ስለምንድን ነው? ለምሳሌ ሙሴ የኢየሱስ ጥላ ሆኖ እናገኘዋለን። አሮን የኢየሱስ ጥላ ሆኖ እናገኘዋለን። የመቅደሱ ሥርዓት የኢየሱስ ጥላ ሆኖ እናገኘዋለን። ራሱ መቅደሱ በአስቆጣ ቁርበት ያጌጠው በነጭ ድንኳን የታጠረው አደባባይ ቅድስትና ቅድስተ ቅዱሳን ጭምር ያለው መቅደሱ ወይም የብሉይ ኪዳን የመገናኛውን ድንኳን ደብተራ ኦሪቱንም ብናይ ከመታጠቢያው ሰን ጀምሮ ከመሰዊያው ጀምሮ ያሉትን ሁሉ ነገሮች ብናይ ክርስቶስ ኢየሱስን እንደሚያመለክቱ እኮ እናውቃለን። ኢየሱስ ክርስቶስ የሌለበት ወይም ያልተገለጠበት የመጽሐፍ ክፍል የለም። ስንፈታም ቢሆን በኪዳኑ ነው መፍታት ያለብን የምንለው ለዚህ ነው። በኪዳን መፍታት በጣም አስፈላጊ ነው። ስለዚህ ይሄንን የሐዲስ ኪዳን መጽሐፍት እያነበብንና ስለ ኢየሱስ ክርስቶስ ስቅለት እየተነጋገርን ቤዛነትን አለማንሳት እንዴት ይቻላል? ይሄንን ተናገሩ ብሎ አቧራ ማስነሳትና ነገሩን ለገዛ ክብርና ጥቅም መደፍጠጥስ ምን አመጣው? በጣም የሚያስገርመው ነገር በኢትዮጵያ የጌታ እናት ቅድስት ድንግል ማርያም የምትወደድ አማኝ ቅድስት እናት ናት። ነገር ግን በዚህ የእግዚአብሔር ቃል ውስጥ አንድም ቦታ ቤዛ ተብላ አልተጠራችም። አንድም ቦታ። ይሄ አስገራሚ ነው። መጽሐፍ ቅዱስ ተሳስቷል። የእግዚአብሔር መንፈስ ተሳስቷል። እኛ ምን ጨምረው የጌታ እናት ቅድስት ድንግል ማርያም የተወደደች የእምነት እናት የጌታችን እናት ክብርት ናት። እንወዳታለን። አዎ ምንም ጥያቄ የለውም። ይሁን እንጂ የጌታ እናት ለመዳናችንስ ምክንያተ ድህነት ናት? ምክንያተ ድህነት መጽሐፍ ቅዱስ እኛን ለማዳን እግዚአብሔር ምክንያት የሆነችው እናቱ ናት ወይስ ፍቅሩ ነው? መጽሐፍ ቅዱስ ምን ይለናል እንዴ? የዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ እኮ ሲነግረን እኛን ለማዳን እግዚአብሔርን ያነሳሳው ምክንያቱን ሲነግረን እንደዚህ ነው የሚለን። በእርሱ የሚያምኑ ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ዓለሙን እንዲሁ ወዷል ነው የሚለን። እኛን ለማዳን እግዚአብሔር ያደረገው ምንድነው? ምክንያት የሆነው ምንድነው ካልን ፍቅር ነው ምክንያቱ፣ ሌላ አይደለም። እሱ የጌታ እናት አይደለችም ምክንያት አይደል? የራሱ የእግዚአብሔር ፍቅር ነው እኛን ለማዳን ምክንያት የሆነው። ወገኖቼ ሆይ በተረት መመላለስ ዘመንና ጊዜ ድል የሰጣቸውን ሰዎች ጆሮ በማድመጥ ወደ ጨለማው መነዳት ይቅርብን። አዎ የጌታ እናት ቅድስት ናት። አንድ ነገር ልንገራችሁ፣ ማለት ከሶስቱ አካላት አንዱ የሆነው እግዚአብሔር ወልድ ከቅድስት ድንግል ሰው ሆኗል። ሰው ሲሆን
ይሄንን ያደረገው እኮ በገዛ ዘመኑ እሱ ነው። እሷን የመረጣት እሱ ነው እንጂ እሷ አይደለችም የመረጠችው። እምቢ ብትል ኖሮ እኛ እንድንነበር የሚል ኢፍ አይሰራም እዚህ ውስጥ። ኢፍ የሚባል ነገር የለም እዚህ ውስጥ ወገኖች። ቢሆንስ እምቢ ብትል ኖሮስ ለምን እምቢ ትላለች? ይሄንን እኮ ያደረገው እሱን መጽሐፍ ቅዱስ ምንድነው የሚል እንዴ ገላትያ ምዕራፍ 4 ላይ እንዲህ ይላል ቁጥር 4 ላይ ነገር ግን የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደውን ከሕግም በታች የተወለደውን ልጁን ላከ ነው። የዘመኑ ፍጻሜ ነው እንጂ ከቅድስት ድንግል ማርያም እንዲወለድ ያደረገው እሷ ንጽሕት ስለሆነች የእሷን ካላንደር ጠብቆ አይደለም ወገኔ። ስለ እግዚአብሔር እኮ ነው የምናወራ ያለ ነው። ስለ ዘላለም አምላክ እኮ ነው እያወራን ያለ ነው። ይሄ ማለት ምንም ክብር አይገባትም ማለት አይደለም። የእግዚአብሔር ቃል ከሰጣት ክብር በላይ ብንንፏቀቅ ለምን በጭንቅላታችን አንቆምም? ለምን በእጃችን እንትናን ምንም ተጨማሪ ነገር ልንሰጣት አንችልም? አንድ ጊዜ እግዚአብሔር አክብሯታል እናዋርዳት አንችልም እንዴ? በጣም አስደናቂ ነገር ነው። ወል እሷ ንጽሕት ብትሆን መርገመ ሥጋ መርገመ ነፍስ የሌለባት የሚል ደግሞ ትምህርት አለ እንደምታውቁት። መርገመ ሥጋ መርገመ ነፍስ የሌለባት ብትሆን ለምን እሷ ቤዛ አትሆንም? የሚፈለገው እኮ ጻድቅ ነው፣ ንጹህ እኮ ነው የሚፈለገው። ከአባትና ከእናቷ ንጹህ ሆና ብትወለድ ኖሮ ለምን እሷ አትሞትም ነበር ለሰው? ቤዛነት እኮ አንዱ የሚጠይቀው መስፈርት ሰው መሆንና ንጹህ መሆን ነው። ሰው ናት። አዎ ንጹህ ብትሆን ለምን አልሞተችም? ለምን የእግዚአብሔር ልጅ ከሰማይ መጣ እሷ እያለች? ተው እንጂ የእግዚአብሔርን የማዳን ዕቅድ በዜሮ አናባዛው። ይሄ በጣም ሲሪየስ ኢሹ ነው። አንድ ልጁን ወደ ዓለም የላከው ለምንድን ነው? ጻድቅ የለም አንድስ እንኳ፣ አስተዋይ የለም፣ እግዚአብሔርን የሚፈልግ የለም። ሁሉ ተሳስተዋል፣ የእግዚአብሔር ክብር ጎድሏቸዋል። ሮሜ ምዕራፍ 3 ምንድነው የሚለን? ጻድቅ አለ የለም። ስንት? አንድስ እንኳ። ቁጥር 23 ልዩነት የለም፣ ሁሉ ኃጢአትን ሰርተዋል፣ የእግዚአብሔር ክብር ጎድሏቸዋል። ኢና በቃ አሁን እንግዲህ ጽድቅን የምንለካው እንዴት እንደሆነ ተመልከቱ። ሰዎች ከሰዎች ጋር ሲነጻጸሩ ጻድቅ ሊባሉ ይችላሉ። አብርሃም ጻድቅ ተብሏል፣ ሎጥም ጻድቅ ተብሏል። የዮሐንስ እናትና አባት ዘካርያስና ኤልሳቤጥ ጻድቃን ተብለዋል። ጽድቅ ከሰው አንፃር ሲታይ ንጽጽር ይሆንና እከሌ ከከሌ ሊባል ይችላል። ንጽጽር ሲሆን የተሻለ። እግዚአብሔር ግን የጽድቅ ስታንዳርድ ያለው ያም የራሱ መልክ ነው። በእግዚአብሔር መልክ ነው ሰው የተፈጠረው። ያ መልክ ደግሞ ተበላሽቷል። አያችሁ፣ ጻድቅ የለም የሚለን እኮ የእግዚአብሔር ቃል እግዚአብሔር የሚፈልገው አይነት ጽድቅ የራሱ የሆነ ጽድቅ በፊቱ ሰዎችን ሊያቆም የሚችል ጽድቅ የለም። ያ ስለሌለ መስሎኝ ኢየሱስ የሞተው እንዴ? ያ ስለሌለ እኮ ነው የእግዚአብሔር ልጅ የተሰቀለው፣ ንጹህ የእግዚአብሔር በግ። እመቤታችን ማለት ቅድስት ድንግል ማርያም ነውር አልባ በነፍስ በስጋ ንጽሕት ብትሆን ከሷ ይወለድ ነበር። ከሷ የተወለደው ልጇ እንዴት ኃጢአት አላገኘውም ተብሎ ከተጠየቀ ግን መጽሐፍ ቅዱስ ይመልሳል። ምን ይላል? የሉቃስ ወንጌል ምዕራፍ 1 ላይ መንፈስ ቅዱስ ባንቺ ላይ ይመጣል፣ የልዑል ኃይል ይጸልልሻል አላት። ቁጥር 35 ላይ ይጸልልሻል፣ ስለዚህ ደግሞ ካንቺ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል። ጸለለ ማለት አጠለለ ወይም ጋረደ ማለት ነው። ስለዚህ ወደ ተወለደው ወይም ወደ ተጸነሰው ሕፃን ኃጢአት እንዳያልፍ መንፈስ ቅዱስ ጋርዷል ወይም አጥልሏል። በዚህ መሰረት ኢየሱስ ክርስቶስ ንጹህ ነው። እሷ ላይ ግን እንዲህ ያለ እናቷ ላይ እንዲህ ተሰርቷል፣ አባቷ ላይ እንዲህ ተሰርቷል። እንዴት የሰው በደል አላገኛትም? ወገኖቼ ሆይ አንድ በጣም አስቸጋሪ ትምህርት እንዳለ አውቃለሁ፣ እረዳለሁ። የጌታችን እናት ቅድስት ድንግል ማርያም ኢትዮጵያ ውስጥ እንደተሰበከችው ኢየሱስ ተሰብኮ ቢሆን ኖሮ ሰው ሁሉ መዳንን ወደ ማግኘት ጌታን ወደ መከተል ከጣዖት አምልኮ ወደ ዘላለም ሕይወት በተመለሰ ነበር። በጣም ነው የሚያስገርመው። እኔ አንደኛ ያው በኢትዮጵያ ውስጥ እናት ያላትን ስፍራ እናውቃለን። ርኅርኅተ ሕሊና በቃ ሩሩህ እናት በሚል ትምህርት እጣትን ለይቶ የማርያም እጣቴ ማለት በወለደ ቤት ሲገባ ማርያም ማረችሽ የማለት ሲወጣ ማርያም በሽልም ታውጣሽ የማለት በእያንዳንዱ ባህላዊ ንግግራችን ውስጥ
ሰላምታችን ውስጥ ሊሆን ይችላል በእያንዳንዱ ንግግራችን ውስጥ እሷን ማስገባታችን በጣም ይገርመኛል ይሄ ብቻ አይደለም የእርቅ ሲፈለግ የማርያም መንገድ ስጠኝ ያ ብቻ እኮ አይደለም የሆነ ዩኒክ የሆነ ነገር ሰው ፊት ላይ ሲታይ ማርያም ስማህ ነው የሆነ ገላላይም ሲገኝ በቃ ልዩ የሆነ ነገር ሲገኝ ያ ብቻ አይደለም ኢትዮጵያውያን ደግሞ እንደ ኩራት እየቆጠር ነው ሰማኛ ኢትዮጵያውያንን ሶስተኛ የደም ስራችን ማርያም ናት እስከማለት ደርሰናል ነጭ ደም ሴል ቀይ ደም ሴል እንዳለው ማለት ነው ሶስተኛዋ ማርያም ናት የሚል ደርሰናል ያ ብቻ አይደለም ስድስተኛ የስሜት ሕዋሴ ናት የሚልም አለ አውቃለሁ እንዴት ሆኖ ነገሩ እንዴት እንደተሰበከ በደንብ ነው የሚገባኝ ከዚህ አንፃር ሰው የእግዚአብሔር ቃል እንኳን ቢገባው ነው ማለት የእግዚአብሔር ቃል ቢገባው ወደ ጌታ ፊቱን በሙላት ዞር ለማድረግ ይቸገራል ቅድም ያነሳናቸው አባት ብፁዕ አቡነ ገብርኤል ማርያም ቤዛ አትባልም ነይ ቤዛዊት ዓለም ማለት ኃጢያት ነው መጽሐፍ ቅዱሳዊ ትምህርት አይደለም ብለው በመናገራቸው ያ ሁሉ እርጅብኝ በላቸው ላይ ወረደ እሳቸው ምን አሉ አረ እኔ በስሙ ለምኜ ነው ኖርኩት በስሙ ለምኜ ነው በላሁት እኔ እንደሱ አላልኩም የአዳም ውድቀት ያላጠቃት ንጽህት እንደሆነች ያውቃለሁ ብለው ይሄው ይቅርታ ጠየቁ ለምታቁት ምንድነው ይቅርታ ያስጠየቃቸው ያችሁ ስደቱ አላህ መከራው አላህ ያችሁ ምንድነው የተባሉት ሐዋርያት ዳግመኛ በዚህ ሰው ስም እንዳታስተምሩ አይደለም እንዳታስተምሩ እኮ አይደለም በዚህ ሰው ስም እንዳታስተምሩ እሳቸውንም ኢየሱስ የሚል ነገር አብዝተዋል እንደውም አንድ ሶሻል ሚዲያ ላይ ያነበብኩት ነገር አንድ ሰው የጻፈው በእርግጥ ያ ሰው ስተት የሚሰራ ሰው አይደለም ራሱ ስተት ነው ይቅርታ አድርጉልኝ መታረም ያለበት ሰው ነው ሙሉ ማንነቱ እንደ እግዚአብሔር ቃል እንደገና መታረምና መጠረግ ያለበት ሊና ያለው ሰው ያለው እኚህ ሰው ሃሌሉያ የቀረው ስብከት የሚሰብኩ ብሏቸዋል ቆቤ ደፉ ፓስተር ነው ምናምን እያለ ያላገጠ የጻፈው ጽሁፍ ስለዚህ ያ ነገር ውግዘት እንዳለው ብቻ እንደሚያስቀር እንደሚያስገልል ወገን ዘመድ እንደሚያሳጣ ይታወቃል እኔ ግን መለምነው ምንድነው አዎ ኢየሱስ ከማህበረሰብ ምንገለልበት ስም ሊሆን ይችላል አንድ ነገር ግን ልንገር ይሄ ሁሉ ያልፍና የማያልፍ ክብር ይመጣል ይሄ ሁሉ ነገር ያልፋል የተጠጉን ሰዎች ለዘላለም አይጠጉንም የቀረቡን ለዘላለም አይቀርቡንም የወደዱን ለሁሉ ጊዜም አይወዱንም የወደደን የተጠጋን የማይርቀን የዘላለም ክብር የሚሰጠን የናዝሬቱ ኢየሱስ ተመልሶ ይመጣል አለ ጌታ ኢየሱስ ተመልሶ ይመጣል ይሄንን ሁሉ ያያል ለስሙ ያሳየነውን ፍቅርና ትጋት ይረሳ ዘንድ አመፀኛ አይደለም ሰው ሁሉ ሊርቀን ይችላል አያችሁ ሚበላ ሊጠፋ ይችላል ምንኖርበት ቤት ልናጣ እንችላለን አያችሁ ግን መጽሐፍ ምንድነው ያለው ነቀፌታውን እየተሸከመን ከሰፈር ውጭ ወደ እርሱ እንውጣን ኢየሱስ ከሰፈር ውጭ መከራ እንደተቀበለ ሰፈር ውስጥ የጅምላ ሐሳቢዎች አሉ አያችሁ የማህበር ሐሳቢዎች አሉ ሰው ነጠል ብሎ ለብቻው ማሰብ አይችልም እዚች ሀገር ላይ በጅምላ ነው ሰው የሚሄደው የጅምላ አስተሳሰብ ነው የሚያረጋው ይታወቃል ይሄንን በእናገር እንዲደርስብኛል ሊሆን ይችላል በቃ ምድሪቱ ወንጌላውያንን አጨናጋፊ እንደሆነች በድጋሚ ያስመሰከረች ቤተክርስቲያኒቱ እንደ ቤተክርስቲያን ኢየሱስን የሚወዱ ሰዎች እንዲጠፉ እንደምትፈልግ እንደገና ያስመሰከረች ይሄን ታሪክ ይመዘግበዋል ሰይጣን ማርያምን የሚፈራውን ያህል ኢየሱስን አይፈራውም ተብሎ ሲሰበክ ባላየ ባልሰማ ጭጭ ያሉ ሰዎች ኢየሱስ የዓለም ቤዛ ነው ሲባል ለስብሰባ ተነሱ ለውግዘት ተነሱ እዚህ እግዚአብሔር ቃል ላይ የሌለ ተረት ሲሰበክ ምንም ያልመሰላቸው ሰዎች ቃሉና የቃሉ ብርሃን እንደገና ሲበራ ትውልድ የሚዳንበት ጨለማ ድንቁርና የሚጠፋበት ዓለማመንና ጥርጥር የሚወገድበት ወደ እግዚአብሔር መንግስት የሚያቀርበው እውነተኛ የሆነው ይሄ ወንጌል ሲሰበክ ጀርባቸውን ከሰጡበት ነቅተው የእግዚአብሔርን ወንጌል ማሳደር ጀመሩ በድጋሚ ያስመሰከረች ቤተክርስቲያኒቱ በጣም ይገርማል ታሪክ አንድ ሰው እንደዚህ ያለ ከታሪክ ምን ተማርክ አሉት አሉ ከታሪክ የተማርኩት ሰው ከታሪክ እንደማይማር ነው አለ ይባላል እንደገና በድጋሚ በጣም ይገርማል የተወደዳችሁ ቅዱሳን ግን መንቃት አለብን አንድም የእግዚአብሔር ቃል ላይ ያልተጻፈ እውነት ተረት መከተል የለብን ለምሳሌ የጌታችን እናት እህቶሙ ለመላእክት የመላእክት እህት ናት በምን ተዛምዳ ነው እህት የሆነች ይባል የለም
ተጽፏል እንዴ ማለት አለብን እኮ ተጽፏል እንዴ እንደዚህ አይነት ነገር በነፍስ በስጋ ኃጢአት የሌለባት ተብሎ ተጽፏል እንዴ ተብሎ ያልተጻፈ ነገር መከተል ምንም የእግዚአብሔር ቃል ድጋፍና ዕውቅና ማይሰጠውን ነገር ተከትሎ ያንን ማነብነብ በጣም አደገኛ የሆነ ውድቀት ነው። ይሄ ለኛ በጣም ውድቀት ነው። የተወደዳችሁ ቅዱሳን እንድንነቃ እግዚአብሔር ብርሃኑን ያብራል። በእውነት ይሄ ብርሃን ይብራ፣ ይሄ ጨለማ ይገርሰስ። አዎ ለስሙ የሚመጣ ምስክርነትም ከሆነ ይሄው እሱም ብለው የወጡ ሰዎች ምን አጡ በዘመናት የዓለማትን ፈጣሪ ነው የምናመልከው የዓለማትን ጌታ ነው የምናመልከው በስሙ ስደት እንኳን እንደሚመጣ ነግሮን ያስከተለን ጌታ ኢየሱስ ግን አያችሁ በመድር የተሰደድን እንኳን ብንሆን በቀኙ ምን ከብርና በሙሽሪት ማዕረግ በፊቱ ምን ሆነ ኢየሱስ ለዘላለም ጌታ ነው እሱ ብቻ አዳይ ነው እሱ ብቻ ቤዛ ነው አሁንም ሌላ ፍጡር ቤዛ የለም መስቀልም ቤዛ አይደለም ማርያምም ቤዛ አይደለችም የጌታ እናት ቅድስት ድንግል ማርያም ቤዛ አይደለችም አንድ ቤዛ ነው ያለው ራሱ ክርስቶስ ኢየሱስ አንድ አምላክ ነው ያለው አንድ ልዑል ነው ያለው አንድ ሁሉን የሚገዛ ነው ያለው አዎ በሶስት አካላት የተገለጠ አንድ አምላክ እናመልካለን ቤዛችን ግን በስጋ የተገለጠ የሕያው እግዚአብሔር ልጅ እግዚአብሔር ወልድ ክርስቶስ ኢየሱስ ነው እሱ ብቻ ነው ቤዛ እሱ ብቻ ነው ዓለምን የሚያድን እሱ ብቻ ነው ከሞትና ከጥፋት የሚያስመልጥ በመድር ላይ የሚሆነውን ስደት በመፍራት በጣም ሊሆን አይገባም ይሄንን ከማጠቃለል በፊት በአንድ አጋጣሚ የሆነውን ነገር ላስታውሳችሁ ቅድስት ሥላሴ መንፈሳዊ ኮሌጅ ውስጥ የሁለተኛ ወይም የሶስተኛ ዓመት ተማሪ ያለሁኝ አንድ ህንዳዊ አስተማሪ ነበረና የዶግማ 2 ወይም ዶግማ እንደዚህ ያስተማረን አንደኛ ባች የነበረ ልጅ ስለ ቤዛነት ነበር የሚያስተምረንና እኛ ቤተክርስቲያኑ ውስጥ ማርያም ቤዛ ናት ብሎ ይጠይቀዋል አስተማሪያችን እና ዶክተር ነው በጣም ጥሩ አስተማሪ ነው ማርያም በቤዛ ናት ብሎ ያዜመለታል ይሄ ቤዛ የሚለውን ያዜመለታል በጣም ተናደደ ያ ህንዳዊ አስተማሪ በጣም ተናደደ በቃ በጣም ተቆጣ ምናልባት በኔባች ውስጥ የነበሩ ይሄንን ስናገር ከነ ምስሉ ሊከሰትላቸው ይችላል ፊቱ ሁሉ ተቀያየረ በጣም ጮሆ ምን አይነት አመጽ ነው ይሄ ቤዛ አንድ ነው ስሙም ኢየሱስ ነው ይሄንን ነገረኝ ብለ ሄደ ንገራቸው ምናምን ብሎ ተናዶ ከክፍል ወጣ ምናልባት አንድ ቤዛ እንዳለ የተረዳው የዛን ቀን ይሄ የትም እኮ ተብሎ ማይታወቅ ነው እኛ ሀገር ያለ የነገረ ማርያም ትምህርት እኔ እንጃ ሌላ ሀገር እንዳለ እንጃ በጣም የገነነ ነው እና አምልኮት ነው የምንሰጠው ስግደት ነው የምንሰግደው ጸሎት ነው የምንጸልየው መዝሙር ነው ለሷ የምንዘምረው ይሄ ሁሉ ነገር ይታወቃል እና ባካችሁ ወገኖች የጌታችን እናት ቅድስት ድንግል ማርያም እሷም ብላለች ነፍሴ ጌታዬን ታከብረዋለች እንዳለች ጌታን ታከብረዋለች ከተሰጣትም እንጂ ናፋቂ አይደለችም አትፈልግም መጽሐፍ ከሰጣት ክብር በላይ እግዚአብሔር ካከበራት በላይ እኛም ለማክበር ብንጋጋጥ አናከብራትም ወደ እውነት እንመለስ እንደዚህ ያሉ እውነትን ለመንገር እንደ ምልክት የሆኑ ሰዎችንም እግዚአብሔር ይባርክ ይጠብቅልን በእውነት ዋጋ ለመክፈል ግን እዛም ያላችሁ ወዳጆች ብትሆኑ ወገኖች ዋጋ ለመክፈል ተዘጋጁ ምንም አይደለም እና ምድሪቱ በቃ እንደዚህ አይነት ነገሮችን አጨንጋፊ እንደሆነች ይታወቃል የኢየሱስን ስም ሰው ጠርቶ ጨለማው ሳይናወጥ አይቀር በቃ የሆነ ድምጽ ሳይወጣ አይቀር ይሄ የወንጌሉ ባህሪ ነው እና በስሙ የደረሰብንን የትኛውንም ነገር እንደ ክብርና እንደ ሽልማት እንቀበለዋለን የጌታ ጸጋና ሰላም ይብዛላችሁ በዚህ ጉዳይ ከሌሎች ወንድሞች ጋራ የምንመለስበት እንደሚሆን ተስፋ አደርጋለሁ እንወያይበታለን የጌታ ጸጋና ሰላም ይብዛላችሁ ክብር ለጌታ ይሁን መልእክቱን ለሌሎች ሼር በማድረግ አገልግሎታችንን እንድታሰፉ ጠይቃችኋለሁ ጸጋ በክርስቶስ ኢየሱስ ይብዛላችሁ